በኩል በዚህ ባሳያችሁ በቪዲዮ በእውነት ሁላችሁም ታለቅሳላችሁ። በጣፋዬ በኩል መርፌ የተወጋሁት እንዴት እንደሆንኩኝ አውሳ ድርጅት ውስጥ ትልቅ ድርጅት ውስጥ በድፍረት በመግባት እኔን በተደጋጋሚ በታፋዬ ላይ መርፌ በመውጋት ለረጅም ጊዜ ደም እንዲፈሳይ በማድረግ እንደዚህ ከሆነማ እዚህ ጋር ወንጀል የሚፈጸምብኝ ከሆነማ ወንጀሉም ተፈጽሞ ዝም የሚባል ከሆነማ ልጁ በእኔና በልጆቼ ላይ የሚደርሰው ጥቃት መቆም አለበት፣ ሊቆም ይገባል። እውነቱ ይሄ ነው። በቃ ልጆቼ በእያንዳንዱ ሰዓት እናንተን ልረሳችሁ እንደማልችል ታውቃላችሁ አይደል? ልጆቼ ምናልባት ልጆቼን የያዙት ድርጅት አዝነው አንድ ቀን ልጆቻችን እናት ያስፈልጋቸዋል ብለው ይጠሩኝ ይሆን? ምናልባት አንድ ቀን ሴቶችና ህጻናት ይራሩልኝ ይሆን? ምናልባት አንድ ቀን አምጠው የወለዱትን እናቶች ነፍሰ ጡር የሆኑትን እናቶች አይተው ያዝኑልኝ ይሆን? ምናልባት እች ሴት ተጨንቃ ይሆናል፣ ተቸግራ ይሆናል፣ የምታደርገው መላ ጠፍቷት ይሆናል፣ ልጆቿን ለማትረፍ ብላ ይሆናል እሷ ቁስሉን የተሸከመችው ቁስሉን የቻለችው ብለው ይራሩልኝ ይሆን? ከልጆቼ የምገናኝበት መንገድ ይፈጥሩልኝ ይሆን? እውነት ከባድ ነው፣ በጣም ከባድ ነው። ልጆችን አጥቶ መኖር ከባድ ነው። ልጆቼ ሙሉ ቀን ሳልቅስ ውዬ ነበር። አሁንም መጥቼ እሱ ስሜት ነው የሚሰማኝ። እኔ ወዳሉበት ቦታ ከሄድኩኝ ይብስብኛል። ለምን እንደሆነ አላውቅም። እነሱ የተራመዱበት ሁሉ መንገድ ትዝታቸውን ያመጣብኛል። በተለይ ትልቁ ልጄ ሁሉንም ነገር ኃላፊነቱን ተሸክሞታልና የኔ ጌታ ልጄ የኔ ውድ ልጄ ማድረገው ግራ ገብቶኝ እኮ ነው። እናንተን ያተረፍኩ መስሎኝ ነው እኔ ብቸኛ የሆንኩት። በዚህ ሰዓት ከእግዚአብሔር ውጭ ማንም ከኔ ጋር የለም ልጆቼ። ነገር ግን የነገ ህይወታችሁን አስቤ እኮ ነው። ነገ የተሻለ ነገር የምታገኙልኝ መስሎኝ ነው። አንዴ አእምሮ በሽተኛ ናት፣ አንዴ ልናሳክማት ነው፣ አንዴ መታከም አለባት ሲሉኝ፣ እኔ ግን ምንም አይነት ሕክምና ሳላገኝ ይኸው ድፍን 3 ወራቶች አለፉኝ። ልጆቼ ናፍቆታችሁን እንዴት ልቻለው? ሁሌ በስልክ ድምጻችሁን ብሰሙ ምን ያህል ደስታ አገኝ ነበር። ነገር ግን በጣም ከባድ ነው። እኔ መሰለኝ ልጆቼንም ትምህርት ቤት ገብተው እኔንም አይዞሽ ብለውኝ ልዩ ትሪትመንት የሚያደርጉልኝና ከልጆቼ ጋር ማለያይበት ነገር ተፈጥሮልኝ አዲስ ህይወት የምኖር ነበር የመሰለኝ። ነገር ግን ያሳዝናል፣ በጣም እውነት ያሳዝናል። በእውነት ልጆቼ እንዳይጎዱብኝ ብለው ዋጋ የከፈለች እናት፣ ራሷን አሳልፋ በሚዲያ አሳልፋ ራሷን የሰጠች እናት በዚህ ልክ ብቸኛ መሆን፣ በዚህ ልክ ባይተወር መሆን፣ በዚህ ልክ እንደ ቆሻሻ እንደወደቀ እንዳገለገለ እቃ መወርወሯ እጅግ ያሳዝናል፣ እጅግ ይከብዳል። አላቅም፣ ምናልባት አንድ ቀን እግዚአብሔር በቃሽ ይለኝ ይሆን? አላቅም። ይሄ ቀን ያልፍ ይሆን? አላውቅም። አሁን ግን ተጨንቄያለሁ። ልጆቼ አዲስ
አበባ አጎቴ ካመጥቼ ከዛ በኋላ ነው ህይወትን እንዳዲስ የጀመርኩት ማለት ነው። ስለዚህ በአባቴ አስከፊና መጥፎ ነገር ስሰማ እውነቱ ይህ ስለሆነ ማለት ነው መገለጥም ስላለበት ማለት ነው እኔ የተንከራተትኩት ለውሸት ሳይሆን ለእውነት ነው። እውነትን አንድ ሰው ሲናገር እውነትን ይዞ ወደ አደባባይ ሲወጣ ምንጊዜም ፈተና እንደሚበዛበት ውጊያ እንደሚበዛበት የታወቀ ነው። በቃ ይህ ነው እውነቱ። ስለዚህ ይህንን መጥፎ ዜና ስሰማ ነገ ህፃናት ልጆቼ አንድ ነገር ቢሆኑብኝ፣ ነገ አንድ ህፃን አንድ ሰቆቃ ቢፈጸምበት፣ ነገ እናት ከልጆቿ ፊት አንድ ነገር ብትሆን ህፃናቶቹን የሚሰበስብ አካል ማን ነው? ነገር ግን በህይወት እያለው ይህንን ነገር ወደ ህግ ይዤ ቀርቤ ህግ ሊፈታው ይገባል፣ ህፃናቶቹ በህግ ከለላ ውስጥ ቢያንስ መሆን አለባቸው በማለት እንደ እናት ይህን አሰቃቂ ወንጀል ከሰማው በኋላ እንደ እናት ወደ ጣቢያ ሄጄ ያለውን ችግር ተናግሬ ከዚህ በላይ መቋቋም አልችልም፣ ይህን ነገር ተሸክሜ መጓዝ አልችልም። ምክንያቱም ለአባቴ የመጀመሪያ ልጅ ነኝ፣ ለቤተሰብ የመጀመሪያ ልጅ ነኝ። እንግዲህ ከኔ በላይ የለም፣ እኔ ነኝ፣ ከኔ በታች ናቸው ሁሉ። ስለዚህ የመጀመሪያ ልጅ እንደመሆኔ መጠን ደግሞ እግዚአብሔርን እፈራዋለሁ፣ አከብረዋለሁ። ኃጢአት ልስራ እንጂ ከኃጢአቴ ጌታ ሆይ አድነኝ፣ ይቅር በለኝ ብዬ መልሼ ወደ አምላኬ ጸልጸታለሁ ወይም ጸልያለሁ። ፈርሃ እግዚአብሔር ስላለኝም ነው እውነትን በአደባባይ በእውነት የምገልጠው ማለት ነው። ስለዚህ ይህንን እውነት እንዴት እችለዋለሁ? እንዴትስ ደብቄስ እኖራለሁ? በማለት በሰዓቱ ራሴን መቆጣጠር አቅቶኝ ነበር። ስለምን ይሄ ነገር ተፈጸመ? እኔ ማለት አባቴ ነው፣ አባቴ ማለት እኔ ነኝ፣ ህይወታችን አንድ ነው። ስለምን ይህ ይሆናል ብዬ በጣም ሮሮ የሆነ ሀዘንና ለቅሶ ሳለቅስ በዛ ሰዓት እንግዲህ የተወሰነ ነገር በቪዲዮ ለቅቄ ነበረ። ስለዚህ እውነቱን አወቀችብን፣ እውነቱን ልታጋልጥብን ነው፣ ነገር ግን እንዲህ ሊሆን ነው በማለት 3 ቀን የእብድ መድኃኒት እሰጣታለሁ፣ ለ3 ቀን ብቻ ጠብቀኝ፣ 3 ቀን የሚያሳብድ መድኃኒት እሰጣታለሁ የሚል ነገር ሰማው ማለት ነው። መልእክት ሰማው፣ እንዲህ ተብለሻል ተብዬ ሰማው። ከዛ በኋላ እንግዲህ ያንን መድኃኒት ይሰጡኛል ይመስለኛል። እኔ ራሴን አላቅም፣ እግዚአብሔር በሚያውቀው። ነገር ግን የተፈጠረው ነገር በቃ የሆነው ነገር እጅጉን በጣም አሳዝኖኛል፣ አስለቅሶኛል። ስለዛ ነው አዲስ አበባ ፖሊስ ሄጄ ከነ ልጆቼ ተረከቡኝ ስል እኔንም አውሳድ የሚባል ድርጅት ከተቱ፣ ልጆቼንም ድርጅት አስገቡ። ነገር ግን ከዛ ቦታ ላይ በነበርኩበት ብቻ እንዴት ተለይቼ እኖራለሁ በማለት ከድርጅት አስወጡኝ። ልጆቼ ናፍቀውኛል። በቃ ካለበለዛማ ራሴን አጠፋለሁ። እንደዚህ ከሆነ ህፃናት ልጆቼ ተለይቼ መኖር አልችልም። ወንጀሉ የሚቆምልኝ መስሎኝ ነው። ካልቆመልኝማ ስለምን አልኩኝና ከአውሳድ ድርጅት ያው መቼም 18 ለ19 ሁሌ ግብር እንደተፈለገ አሰቃቂ የሆነ ነገር ባይገጥማት ትናና የነበረው እውነት እግዚአብሔር በሚያውቀው እናት ነች። አሁን ግን ልጄ ሰውነቱ ደርቆ ሰውነቱ እስቶ ነገር ሰማው ማለት ነው። መልእክት ሰማው፣ እንዲህ ተብለሻል ተብዬ ሰማው። ከዛ በኋላ እንግዲህ ያንን መድኃኒት ይሰጡኛል ይመስለኛል። እኔ ራሴን አላቅም፣ እግዚአብሔር በሚያውቀው። ነገር ግን የተፈጠረው ነገር በቃ የሆነው ነገር እጅጉን በጣም አሳዝኖኛል፣ አስለቅሶኛል። ስለዛ ነው አዲስ አበባ ፖሊስ ሄጄ ከነ ልጆቼ ተረከቡኝ ስል እኔንም አውሳድ የሚባል ድርጅት ከተቱ፣ ልጆቼንም ድርጅት አስገቡ። ነገር ግን ከዛ ቦታ ላይ በነበርኩበት ሰዓት አውሳድ ድርጅት ውስጥ ትልቅ ድርጅት ውስጥ በድፍረት በመግባት እኔን በተደጋጋሚ በታፋይ ላይ መርፌ በመውጋት ለረጅም ጊዜ ደም እንዲፈሳይ በማድረግ እንደዚህ ከሆነማ እዚህ ጋር ወንጀል የሚፈጸምብኝ ከሆነማ ወንጀሉም ተፈጽሞ ዝም የሚባል ከሆነማ ልጆቼን እንዴት ተለይቼ እኖራለሁ በማለት ከድርጅት አስወጡኝ። ልጆቼ ናፍቀውኛል። በቃ ካለበለዛማ ራሴን አጠፋለሁ። እንደዚህ ከሆነ ህፃናት ልጆቼ ተለይቼ መኖር አልችልም። ወንጀሉ የሚቆምልኝ መስሎኝ ነው። ካልቆመልኝማ ስለምን አልኩኝና ከአውሳድ ድርጅት ያው መቼም 18 ለ19 ሁሌ ግብር እንደተፈለገ ነው። ሰርካለምን ለመግደል እንደተፈለገ ነው። እንግዲህ 17 18 በ18 እና በ19 በቃ እንደዚህ አካባቢ ብቻ ወጣው ከአውሳድ ድርጅት። በቃ ከአውሳድ ድርጅት ከወጣው ሰዓት ጀምሮ እንግዲህ 3 ወር ሆነኝ ማለት ነው። እኔን ከራተታለሁ። እግዚአብሔር ይመስገን ህፃናት ልጆቼ በህግ ከለላ ውስጥም ሆነው በድርጅት ውስጥም ሆነው ወንጀሉ አልቆመም፣ የሚደረገው ድርጊት አልቆመም። በቃ በጣም እጅግ በጣም አሳዛኝና አሰቃቂ የሆነ ነገር እየተፈጸመ ይሄን ያክል ዝምታ፣ ይሄን ያክል ዝም ለምን እንደሆነ ለምን እንዳስፈለገም አላውቅም። በእውነት ነው የምነግራችሁ። በእውነት እግዚአብሔር በሚያውቀው ልዑል እኔ ጋር በነበረ ሰዓት የነበረው ሎዘናና የነበረው እውነት እግዚአብሔር በሚያውቀው እናት ነች።
አሁን ግን ልጄ ሰውነቱ ደርቆ ሰውነቱ ከስቶ እጅግ ይሄ ልጅ ሕክምና ያስፈልገዋል። ጥቃት የደረሰበት ህፃን ነው። ወንድሞቹን ነገ የሚንከባከብ ህፃን ነው። ህፃናቶቹ እያለቀሱ የዱዳዎቹ እንባ እጅግ ነው የሚያለቅሱት። ታናሹ የ3 ዓመቱ ከእንደገና የ7 ዓመቱ እንዴት ነው እንባቸው የሚፈሰው? በወንጀለኛ ምክንያት እናት ከልጆቿ ተለይታ ልጅ ከእናቱ ተለይቶ እንዲህ አይነት ህግ እንዲህ አይነት አገዛዝ በእውነት እጅግ አሰቃቂ የሆነ ወንጀል እየተፈጸመ ይሄን ያክል ዝምታ ስለምን እንደሆነ አላውቅም። እኔ ከዚህ በላይ ምንም ልሆን አልችልም። ጎዳና ከመውጣት በላይ በአካሌ ላይ በተለያየ ሁኔታ አሰቃቂ ወንጀል ከመፈጸም ወዲያ ትንፋሽ ስላልተዘጋ እንጂ የሚፈጸምብኝ ሁሉ ነገር እየተፈጸመብኝ ማንም ያዳነኝ አይዞሽ እኛ ያለንልሽ ከጎንሽ ያለኝ አካል ማንም የለም ከእግዚአብሔር በቀር ማለት ነው። ስለዚህ ይህ እውነት እንዲታወቅልኝ እፈልጋለሁ። ስታስጠላም ብባልም እውነትን አይደለም የምትናገረው ብባልም ነገር ግን እውነት እኔ ጋር አለ። እውነት ነች። እውነት ተደብቃ አትቀርም። በቃ ቁልፉና እውነተኛው የሆነ ሀቀኛው የሆነ ነገር ታላቁ ህፃን ልጄ ላይ ስላለ ህፃን ልጇን ስንለያት ነገሩ ውሸት ሆኖ ይቀራል። ምክንያቱም እሱን በማስፈራራትና ከእናት ጋር ከሆንክ እንገላሃለን፣ እናትህን ካልገደልክልን እንደዚህ እናደርግሃለን በማለት በመደብደብና በመቀጥቀጥ ህፃኑ ልጅ ከእናቱ እንዲለይ አድርገውታል። በቃ አለቀ። ምክንያቱም ምንም አይነት ኢንፎርሜሽን ለፖሊስ እንዳያወራ፣ ምንም አይነት ኢንፎርሜሽን ለማንኛውም አካል እንዳይናገር፣ ነገሩን ደብቆ ዝም እንዲል፣ ምንም እንዳልተፈጠረ እንዲያደርግ ህፃን ልጅ ከእናቱ ተለይቷል። ነገር ግን ይሄንን ጉዳይ በትኩረት ልታዩት ይገባል፣ በትኩረት ልናየው ይገባል። ማርትዬ አደራ ለሁሉም አድርሽልኝ፣ ሼር አድርግልኝ እላለሁ። አመሰግናለሁ። ሰላም የተከበራችሁና የተወደዳችሁ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? ማርትዬ ትናንትና ህፃናቶቹ ከኔ ጋር በነበሩ የለም ልጆቼ ገና ሲወለዱ እናትም አባትም እኔ ነኝ። ይህ ከባድ መስዋዕት ነው። ልጆቼ ማንም የላቸውም። አይገርምም? ይህን ሁለት ፍቅር ማሳለፍ ከባድ ነው። እናትም አባትም መሆን በሁለቱም ቦታ መሆን ከባድ ነው። ስለዚህ ልዑሌ ለእኔ የህይወቴ መሰረት ነው። እሱን አጥቼ መኖር አልችልም። 3 ወንድ ልጆቼ እንዴት እለያቸዋለሁ? በምን ጉዳይ? ምንስ ሲሆን ምንም። ልጆቼ ለእኔ አበባዎቼ፣ ልጆቼ ለእኔ የኃጢአት ትንሣኤዎች ናቸው። ልጆቼ ለእኔ በጣም ብዙ ነገሮቼ ናቸው፣ ተስፋዎቼ ናቸው፣ ሲሳዮቼ ናቸው ለእኔ። ምናልባት ስለተቸገረች ነው ስላጣች ነው በእነሱ ስለምትበላ ነው እንደዛ አትበሉኝ። በዛ መንገድ አትረዱት። በፍጹም እንደሱ አትሆኑ። ባትበሉም ባትጠጡም ህፃናት ልጆቻችሁ ካጠገባችሁ ሲሆን ምን ያህል ደስታ አላችሁ። በእውነት ነው የምነግራችሁ። እኔ ያንን ነው አሁን ያየሁት እኮ እሱን እኮ ብቻ ነው። በቃ እሱን ነው የማስበው። በእውነት ነው የምነግራችሁ። ምግብ ቢኖር ባይኖር ምንም ነገር ለእኔ ሊያስደስተኝ አልቻለም። ምንም ነገር እና እባካችሁን አቡዬ የኔ ውድ ንግስት ይቅርበኝ። እሳቱን እኔ ማጥፋት እፈልጋለሁ። እሳቱን እኔ ላጥፋው። የበደልኩትን እኔ ይቅርታ ጠይቃለሁ። በቃ ልጆቼን ከምለይ በቃ እኔ ይቅርታ ጠይቃለሁ። እኔ እሳቱን ማጥፋት እፈልጋለሁ። የሚነደውን እሳት ማጥፋት እፈልጋለሁ። እኔ በቃ ምንም ማድረግ አልችልም። ልጆቼ ናቸው። እነሱን ተለይቼ መኖር አልችልም። ከእነሱ ውጭ ህይወት የለኝም። እኔ ምንም አይነት ህይወት የለኝም። ብዙ ለመርሳት ብዙ ነገር አደረግኩኝ። ነገር ግን በፍጹም ምንም ነገር ሊያጽናናኝ አልቻለም። ምንም ነገር። እባክሽን አቡዬ አንቺ እንኳን እራሪልኝ፣ አትጨክኝብኝ። ማርትዬ የተቻለውን ሁሉ ሄዳለች። ነገር ግን አንድም አካል አጠገቧ ሆኖ እችን እናት እንርዳት፣ እችን እናት ካጠገቧ እንቁም ያላት የለም። ብቻዋን ብዙ ሄዳለች፣ ብዙ ማውሩታለች ስለኔ። ሰርካለምን እንርዳት፣ ከጎኗ እንሆን ብላለች። ማንም ግን ወደ ስልክ የደወለ የለም። ማንም ግን ሰርካለም የት እናገኝሻለኝ የለም። አቡዬ እባክሽን በአላህ አፉ በይኝና ከልጆቼ የምገናኝበትን መንገድ አቡዬ በአላህ አፉ በይኝ። አቡዬ አደራ ይህን መልእክት እያሰማችሁ ለሀቢባ አድርሱልኝ። አቡዬ ወድሻለሁ። ሰላም ለተወደዳችሁና ለተከበራችሁ እውነቱ ወደ
እያየው ነው። በቃ በእኔና በልጆቼ ላይ የሚደርሰው ጥቃት መቆም አለበት፣ ሊቆም ይገባል። እውነቱ ይሄ ነው። በቃ እኔ በዚህ በኋላ በኩል በዚህ ባሳያችሁ በቪዲዮ በእውነት ሁላችሁም ታለቅሳላችሁ። በጣፋዬ በኩል መርፌ የተወጋሁት እንዴት እንደሆንኩኝ መራመድ አቅቶኝ እግሮቼ እንዴት መራመድ እንደማልችል የሆነ ቦታ እንድንከራተት ስፈልግ ወይም ደግሞ ወጥቼ እንድሄድ ሲፈልግ አስቀድሞ መርፌ ወጋለሁ። አስቀድሜ ከሰዎች ጋር እንድጣላ አደጋ እንዲደርስብኝ ትልቁ ነገር ይሄ ነው። እኔ ያለሁበት ቦታ ሁሉ አደጋ እንዲደርስ ትልቅ አደጋ እንዲደርስ የሚሰራ ስራ ለዚህ ሁሉ ነገር ሊያደርሰኝ የቻለው። ስለዚህ እውነቱ ይሄ ነው። ምክንያቱም እውነት ነች። እውነት መውጣት ስላለበት ህፃናት ልጆቼን አንጀቴ ችሎ ሳይሆን እውነት ስለሆነ ነው። ምንም ነገር ሊደበቅ ስለማይችል ነው። በቃ ዝም ማለት አልችልም። በልጆቼ ዝም ማለት አልችልም። ምክንያቱም ፈጣሪ የሰጠኝ ስጦታዎቼ ናቸው ይህን ሁሉ ያደረገችኝ። እባክሽን አብረን እንሆን ብያት እህቴን ነይ እኔ ያለሁበት ቦታ ስትለኝ በቃ ሄድኩኝ። እሷ ጋር ቤት ሰጡኝ፣ 2 ክፍል ቤት። እዛ ቤት ገባሁ። ከዛ በኋላ ነው እንግዲህ ሁሉ ፈተና ለ8 ዓመት የሁሉ ስቃይ የሁሉ በደል የደረሰብኝ። ስለዚህ እናት ነች። እናት ውሸት ልትዋሽ አትችልም። በምንም ነገር ልትደለል አትችልም። ገንዘብ ምንም ማለት አይደለም። ገንዘብ የኃጢአት ምንጭ ነው። እችን ዓለም ለእንግድነት ነው የመጣንባት። ጥለናት እንሄዳለን። እውነቱ ግን ይሄ ነው። ምንም ነገር ይቅርብኝ። ልጆቼ ለእኔ ህይወቶቼ ናቸው። ልጆቼ ስጦታዎች። ሰላም